ሜሮን ሳሚን ጉድ ሰራችው። ለሰላም ያዘጋጀችው ሴራ ለባሏ ሆነ። ሜሮን በጣም ደነገጠች። በጣም ከባድ ችግር ውስጥ ገባች። ይሄ ደግሞ በይሄ ችግር በቀላሉ የምታልፈው ሸፋፍና የምታልፈው ነገር አይደለም። ለሰው ልጅ የሚያክል ሰው መድኃኒት መርዝ ነው የሰጠችው ማለት ነው። እና መርዙ ግን የተዘጋጀው ለሰላምዬ ቢሆንም ሳሚ ወጣትቶታል ማለት ነው። ሜሮን አሁን በጣም ግራ ገብቷታል። ምን እንደምታረግ ምን ውስጥ እንደምትገባ ራሱ በጣም ነው ግራ የገባት ማለት ነው። ምክንያቱም ለሰላም ነበር ያዘጋጀችው። ይሄ ይፈጠራል ብላ አስባ ነበረም። ነገሮቹ በጥሩ ሁኔታ ይሄዱልኝ ብላ ቁጭ ብላ ፈጣሪ ስታመሰግን ነበረ። ለጥሩ ነገር ይመስል ደግሞ ፈጣሪ ታመሰግናለች፣ ሰውን ለመግደል ማለት ነው። ፈጣሪ ይቅር በልሽ የኔ ቆንጆ ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ ቤተሰቦች። ሌላ ነገር እየበላው አይደለም፣ ማስክታ እየበላው ነበር። አፌ ውስጥ ማስክታ ነበረ፣ ለዛ ነው እኝኝ ስለኝ ነበረው ማለት ነው። እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሁላችሁንም በዓለም ዙሪያ ያላችሁ ሰላማችሁ ዝት ትርፍርፍ ይበልልኝ። ለዚህ ቤት ደግሞ አዲስ ከሆናችሁ ቤተሰቦች ሁሉ ጊዜ ነው የምለው ይሄ ቻናሉን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ 2000 አስገቡኝ። 2000 ልገባ አሁን 5 ምናምን ነው የቀረኝ። እየለመንኳችሁም ቢሆን 2000 ልታስገቡኝ ነው። 5 ብቻ ነው የቀረኝ። 5 ሰው በዚህ ቪዲዮ ሰብስክራይብ ቢያደርገኝ 2000 ገባው ማለት ነው። እና በጣም ነው የማመሰግነው። ወዳችኋለሁ። ሀሴት ክፍል 13 ላይ እንግዲህ ሜሮን ሰላም እያዘጋጀችውን እንግዲህ ሳሚ ጠጥቶታል። በዚህ ነገር ሁሉም ሰው ተደናግጧል። ሳሚ በጣም ታሟል ማለት ነው። ሆስፒታል ራሱ ኢድ ሲባል አይ እኔ አልሄድም፣ አንዴ ይተወኛል፣ አንዴ ይለቀኛል፣ ስለዚህ አይቼ ካልተሻለኝ ነገ ሄዳለሁ በማለት እየተናገረ ነበረ። በዛን ሰዓት እንግዲህ በጣም ታሞ ስለነበረ ያው ሜሮንና ሳሚ አንድ ላይ ነው የሚያድሩት። አንድ ላይ ተኝቶ በጣም ሲታመም ቢጠራት እሷ እንቅልፋም ነገር ነች መሰለኝ ተኝታ ስለነበረ አልሰማህም ስትለው ምክንያት አግኝቶሽ ምክንያት አድርጎ ወደ ሰላምዬ ክላስ ሄዶ ነበረና ወደ ሰላምዬ ክላስ ሄዶ አንቺ ጋር ማደር እችላለሁ ወይ? በጣም እያመመኝ ነው። ብጣራ ሜሮን አልሰማም ብላኛለች። ስለዚህ አንቺ ጋር ማደር እችላለሁ ብሎ ካስፈቀዳት በኋላ እዛ አዎ ማደር ትችላለህ በማለት ወደ መኝታው ቤት ገብቶ ተኝቶ ነበርና ቁጭ ብሎ እያወራት ነበረ። ሰላምዬ እኔ ምንም መናገር ማችው ወይም ደግሞ መናገር እየፈለግሽ መናገር ግን አውጥተሽ መናገር ማችው ስሜት ተሰምቶሽ ያውቃል ወይ ብሎ ሲጠይቃት አዎ በየቀኑ ይሰማኛል፣ ግን አንድ ቀን አውጥቼ እናገረዋለሁ፣ ጊዜውን እየጠበቅኩ ነው በማለት ስታናገረው ነበር። እሱ ደግሞ በዛን ሰዓት ድክክም እያለው ነበር፣ ምክንያቱም እየታመመ ስለነበር። መድኃኒቱ ደግሞ ቀስ እያለ ደም እየመጠጠ ደም እያስተፋ ነው የሚገለው። አንድ ከተወሰደ የመዳን ምንም እድል የለውም ተብሎ ብሎታል ልጁ ማለት ነው የሰጣት። ሳሚ እንደወሰደ ካረጋገጠች በኋላ ደግማ ልጁን ጠይቀው ነበርና ሳሚ እንደወሰደ ስላወቀች ነው እንጂ ቀጥታ እሷ ሰላም መግደል ነበር የፈለገችው። ግን ሳሚ እንደወሰደ ካወቀች በኋላ በጣም ተጨንቃ ስለነበረ ደውላ ጠይቀው ነበረ እና መድኃኒቱ አንዴ ከተወሰደ የመዳን እድል የለውም ተብለዋል። እና እስቲ ሳሚ ይድናል። ሲጀመር ይሄ ታወቀ ነው። እሱ ሞተ ማለት ድራሙ አበቃ ማለት ነው። እና ግን ሜሮን በጣም ክፉ ሴት ናት፣ በጣም ማለት ነው። የክፋትን ጥግ የምታሳይ ሴት ናት። እና አሁን ገና እንደውም ታሞ እዛ ቤት ውስጥ ወድቆ የእሷ መኝታ ቤት ውስጥ ላይ ሰላም ማለት ነው። እና እዛ ተገኝቶ ስለነበረ ገደልሹ ብላ ነበር የተናገረችው ማለት ነው። ገደልሹ ብላ ነበር የተናገረችው። ሁሉም ነበር አፉን ያዘው። ጋሼ ግርማም እንደዛ አፉን ይዘው ነበረና ልጁ ከዚህ በፊት እንደዚህ ሆኖ አያውቅም፣ እንደዚህ ታሞም አያውቅም፣ እንደዚህ አይነት ስሜት ተሰምቶኛል ብሎኝም አያውቅም። አሁን ምን ተፈጥሮ ነው ዛሬ ምን ተገኝቶ ነው በማለት ቢጠይቀውም እኔ አላውቅም አባዬ እንደዚህ አይነት ስሜት ተሰምቶኝ አያውቅም፣ ግን ይሻለኛል አትጨናነቁ በማለት ነበር ያለፈው ማለት ነው። እና ሰላምዬ በጣም ግራ ተጋብታለች። በዚህ ነገር ደግሞ አሁን እየተንከባከበች ባለችበት ሰዓት ደግሞ ሜሮን ደስተኛ አይደለችም። ከባሌ አጠገብ ራቂ፣ ምክንያት ፈልገሽ ብቻ ባሌ አጠገብ ዳር የምትይው ነገር ብታቆም ይሻልሻል። አንቺ እዚህ ቤት ከገባሽ በኋላ ሰላማችን ሁሉ ነገራችን ደርፍሰዋል። ለምን ከዚህ ቤት አትወጪም ብትላትም እኔ የገባሁበትን አላማ ሳላሳካ ከዚህ ቤት የትም ንቅንቅ አልልም ብላታለች። እንግዲህ እሱን አብረን የምናይ ይሆናል ማለት ነው። ቤተሰቦችዬ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑበት እናጠይቃችኋለሁ። እና ምን ልላችሁ ፈልጌ ነበረ ማለት ነው ቤተሰብ ሌላ ጊዜ እላችኋለሁ በቃ።